እሺ እዚህ ጋር እንዳያችሁት የአላህ መልእክተኛው ለምን ቤት ውስጥ ተቀበሩ አቡበከርስ ዑመርስ ለምን መልስልኝ ይላል። የሙፍቲን ረሂመሁላህ አላህ ይዘንላቸውና ቤታቸው ውስጥ መቀበርን በተመለከተ የተነሳ ጥያቄ ነው። ከታችም የምትመለከቱት ኮሜንት ደግሞ ያው ቤታቸው አይደለም ከቤታቸው 1000 ካሬ ላይ ነው የቤቱ አካል ነው 5000 ካሬ ነው ቤታቸው ከ5000 ላይ 1000 ለቀብር እንዲሆን ፍቃድ ጠይቀዋሉ የሚል ነው የተነሳው ከቤተሰቦቻቸው። እሳቸው ይበሉ አይበሉ አላህ ይወቀው። ለማንኛውም ይሄኛው እዚህ ጋር የተነሳው ኮሜንት ምንድነው? የአላህ መልእክተኛ አለይሂ ሰላቱ ሰላም አቡበክርና ዑመር ቤት ውስጥ ተቀብረዋሉ። አው የአኢሻ ቤት ውስጥ ወይም የነብዩ ቤት ውስጥ ነው የተቀበሩት። ይሄ የሆነበት ምክንያት ቡኻሪ ላይ ገብታችሁ መመልከት ትችላላችሁ። የሆነበት ምክንያት እናታችን አኢሻ ረዲየላሁ ዐንሃ ይሄ ቀብራቸው አምልኮት ቦታ እንዳይሆን መስጂድ ተደርጎ እንዳይያዝ ተብሎ ነው ይሄ የተደረገው፣ ኻስ ነው በእነሱ ላይ ብቻ የተገደበ ነው ብላ አስቀምጣለች። ገብታችሁ ቡኻሪ ላይ ሰሂሁል ቡኻሪ ላይ ገብታችሁ መመልከት ትችላላችሁ። ከዛ በዘለለ ደግሞ 1000 ካሬ ነው ወይም ደግሞ የቤቱ አካል እንዳልሆነ አስመስላችሁ የምታወሩ አካሎች 1000 ካሬም ሆነ 100 ካሬ ላይም ይሁን የቤቱ አካል ነው። ይሄ ሆነ ማለት ነገ ማንኛውም ባለ ሀብት መጥቶ ቤት ውስጥ መቃብር ሊያደርግ ነው፣ ልክ እንደ ነን ሙስሊሞች ማለት ነው። ይሄ የራሴ መቃብር የራሴ ቤት ላይ አድርጉልኝ ብሎ ይሄ መያዝ ሊጀምር ነው። ይሄ ሆነ ማለት ደግሞ የሙስሊሙ መቃብር ህልውና ውስጥ ሊገባ ነው። ሰዎች የየራሳቸው መቃብር አጥረው ሊቀመጡ ነው። ይሄ ደግሞ በሸሪዓችን ከባድ እርግማን ያለበት የአላህ መልእክተኛ አለይሂ ሰላቱ ሰላም ሊሞቱ ሲሉ لعن الله اليهود والنصارى اتخذوا قبور انبيائهم مساجدا الله ይርገማቸው ብለው የተራገሙበት የሆነ ጉዳይ ነው። ሌላው ስጋቱ ምንድነው ጭንቀቱ ምንድነው ከተባለ በነጻነት ቀብሩን ለማምለክ የምትፈልጉ ሰዎች ለእናንተ ይመቻል። እሳቸውም በህይወት ያላችሁ ስጁድ ያደረጋችሁላቸው ሰዎች አሁን ደግሞ ከሞቱ በኋላ ቀብራቸውን አፈራቸውን በጥብጣችሁ ለመጠጣት ይሄው እዚህ ጋር ኮሜንት ላይ ከእኔ ለኔም ከቀብሩ ከአፈራቸው 1 ኪሎ ይቀመጥልኝ ለተበሩክ ተብሎ መቃሙ ስለማይቀር ብሎ እዚህ ጋር አንድ ወንድማችን ጽፏል። ገና ካሁኑኑ ይሄው ይሄንን ነገር ሰዎች እያመቻቹ ነው ያሉት። ስለዚህ አላህን ፍሩ፣ አላህን ፍሩ። የማንም ቀብር ሊመለክ አይገባውም። የማንም ቀብር ሊደርስልን አይችልም። አሁን ለነሱ ምን ደርስበት እነሱ ለኛ ከኛ የተለያየ ነገሮችን ወይም እገዛዎችን የሚፈልጉበት እንጂ የሞተ ሰው ማንም ይሁን ማን ሊረዳ ሊጠቅም አይችልም። ቀብር ለበጥብጦ ቀብራቸውን አፈር በጥብጦ ለመጠጣት ቀብራቸውን ጠዋፍ ለማድረግ እዛ ጋር ሄዶ ለመቃም ድረሱልኝ ለማለት ካልሆነ በስተቀር ይሄንን የሚደግፍ አንድም ሸሪዓ ወይም ደግሞ ምንም አይነት ማስረጃ የለምና ሁላችሁም ይሄንን ነገር ልታወግዙት ይገባል። ያንተ ንግግር ምንም አይነት ምንም አታመጣ ምንም ተጽዕኖ አይፈጥርም። እኔ ወማ አለ ረሱል ኢላ البلاغ እንደተባለው እኔ ማድረስ የራሴ ኃላፊነት ነው። ከዛ ውጪ ያለውን አላህ ይወቀው። እንግዲህ ኃላፊነትን እወጣለሁ። ሁላችሁም ኃላፊነታችሁን ተወጡ። ሰላም አለይኩም ወራህመቱላሂ ወበረካቱ።